ወገኖች እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። መስፍን ጉተማ ነኝ። ይቅርታና ይቅርታ ማድረግ ክፍል 3። ይቅር ለማለት የማንፈልግባቸው ምክንያቶች። አንደኛ፣ ይቅር ማለት የማንፈልገው እግዚአብሔር ምን ያህል ይቅር እንዳለን ስለማንረዳ ነው። የእግዚአብሔርን ይቅርታ በሚገባ የተረዳ ሰው ይቅር ለማለት ይወስናል። በክርስቶስ ኢየሱስ የጽድቅ ሥራ በማመኑ በእግዚአብሔር ዘንድ ይቅርታን እንደተቀበለ የተረዳ ሰው የበደለን ሰው ይቅር ለማለት አይከብደውም። እንዲሁም በማንኛውም ጊዜ የእግዚአብሔር ይቅርታና ምሕረት እንደሚያስፈልገው የሚያውቅ ትሑት ሰው ይቅር ለማለት አይከብደውም። ካለ እግዚአብሔር ይቅርታ ምንም ነገር ማድረግ እንደማይችል የተረዳ ሰው ሌላውን ይቅር ይላል። የማቴዎስ ወንጌል ምዕራፍ 18 ከቁጥር 32 እስከ 33። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ፣ ስለ ለመንኸኝ ያን ዕዳ ሁሉ ተውሁልህ፣ እኔ እንደማርሁህ ባልንጀራ የሆነውን ያንን ባሪያ ልትምረው ላንተስ አይገባምን? አለው። ሁለተኛ፣ ይቅር ማለት የማንፈልገው ይቅር አለማለታችን ከእግዚአብሔር ጋር ባለን ግንኙነት ላይ የሚያመጣውን ከፍተኛ ጉዳት ስለማንረዳ ነው። ከሰዎች ጋር ያለን ግንኙነት ከእግዚአብሔር ጋር ያለንን ግንኙነት እንደሚወስን ብናውቅ ፈጥነን ይቅር እንላለን። የማቴዎስ ወንጌል ምዕራፍ 5 ከቁጥር 23 እስከ 24። እንግዲህ መባህን በመሠዊያው ላይ ብታቀርብ በዚያም ወንድምህ አንዳች ባንተ ላይ እንዳለው ብታስብ በዚያ በመሠዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። የማርቆስ ወንጌል ምዕራፍ 11 ቁጥር 25። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖራችሁ ይቅር በሉት። እንዲሁም የማቴዎስ ወንጌል ምዕራፍ 6 ከቁጥር 14 እስከ 15 ለሰዎች ኃጢአታችሁን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁ ይላልና ወገኖች እናስተውል። ሦስተኛ፣ ይቅር ማለት የማንፈልገው የበደለን ሰው ተጠቃሚ ስለሚመስለን ነው። ነገር ግን በዳይ ተጎጂ እንጂ ተጠቃሚ አይደለም። በዳይ የሚታዘንለት ሰው ነው። በዳይ እንዲበድል የሚያደርገው የኀጢአት ባሕሪው ነው። የሰው የኀጢአት ባሕሪ ያሳዝናል እንጂ አያስቀናም። ሰው ሲበድል ተጠቃሚው ሰይጣን እንጂ በዳዩ አይደለም። ሰው ደግሞ በደሉን ይዞ ይቅር አልልም ካለ ሰይጣን ይበልጥ ይጠቀማል። ሰይጣን አንዱን ሰው በዳይ አድርጎ ሲጎዳው ተበዳይን ደግሞ ይቅር ባለማለት ይጎዳዋል። አንደኛው ቆሮንቶስ ምዕራፍ 6 ከቁጥር 7 እስከ 8። ብትበደሉ አይሻልምን? ብትታለሉስ አይሻልምን? ነገር ግን እናንተ ትበድላላችሁ ታታልሉም አላችሁ፣ ያውም ወንድሞቻችሁ ይላል። አራተኛ፣ ይቅር ማለት የማንፈልገው ይቅርታ የእኛን ስህተት የሚያሳይና ተሸናፊ የሚያደርገን ስለሚመስለን ነው። ይቅር ማለት የማንፈልገው ይቅርታን የፉክክር ነገር ስለምናደርገው ነው። ይቅርታ ማድረግ የማንፈልገው የዓለም የፉክክር ስሜት ስላለቀቀን ነው። ይቅርታ የአሸናፊነት እንጂ የተሸናፊነት ስሜት አይደለም። ይቅርታ የበላይነት እንጂ የበታችነት ስሜት አይደለም። ይቅርታ ክብር እንጂ ውርደት አይደለም። ተበዳይ ይቅር በማለት ከበዳይ እንደሚሻል ያስመሰክራል። ወደ ሮሜ ሰዎች ምዕራፍ 12 ከቁጥር 20 እስከ 21። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው፣ ይህን በማድረግህ በራሱ ላይ የእሳት ፍም ትከምራለህና። ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ።
ይላል። አምስተኛ ይቅር ማለት የማንፈልገው እኛ እንደምንበድል ስለማንረዳ ነው። የሚበድል ሰው የበደለን ከሌላ ፕላኔት ስለሆነ አይደለም። ሰውን እንዲበድል ያደረገው የሥጋ ባሕሪ በተበዳይ ውስጥም አለ። ሌላው ሰው እንጂ እርሱ እንደማይበድል የሚያስብ ሰው ትዕቢተኛ ሰው። አሁን ለበደለው ሰው የሚሰጠው ይቅርታ ነገ ከነገ ወዲያ ከሌላ ሰው ራሱ እንደሚያስፈልገው የማያውቅ ሰው ተታሏል። ስድስተኛ ይቅር ማለት የማንፈልገው በዳያችን ወደ እግዚአብሔር ዘወር ባለ ጊዜ ይቅር እንደሚባል ስለማናውቅ ነው። በዳይ ስለመበደሉ በቀኑና በሰዓቱ በንስሐ ከእግዚአብሔር ጋር የጨረሰው ጉዳይ ሊሆን ይችላል። እኛ በምንም ያህል ጊዜ በምሬትና በቂም እንቆይ እንጂ በዳዩ ይቅርታ በጠየቀ ቅጽበት እግዚአብሔር ይቅር ብሎታል። ይቅር ባለማለታችን እግዚአብሔር ከእኛ ጋር አይቆምም። ይቅር ባለማለት የምንጎዳው እኛ ነን። ማጠቃለያ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ መጸለይ ባስተማራቸው ጊዜ የሰጣቸው ትምህርታዊ አደራን ማስታወስ ያስፈልጋል። ለምሳሌ ማቴዎስ ወንጌል ምዕራፍ 6 ቁጥር 12 ላይ እንዲህ ይላል፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ከቁጥር 14 እስከ 15 ባለው ክፍል ደግሞ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም የሚል የጸና አምላካዊ ቃል አለና ወገኖች ሆይ ራሳችንን እንፈትሽ። በድሎን ይቅር ያላልነው ቂምና ቁርሾ የያዝንበት ሰው ካለ ፈጥነን በአምላካችን ፊት ስለ ቂማችን ንስሐ ገብተን የበደለንን ሁሉ ያለምንም ቅድመ ሁኔታ በእውነተኛ ይቅርታ ይቅር እንበል። ይቅር ማለት ግዴታ ነውና እውነተኛ ፍቅር በሰው ላይ ቂም አይዝምና ጌታችን ኢየሱስ ክርስቶስ በቅዱስ ቃሉ የሰጠንን አደራ ቸል አንበል። ይልቅስ ዘወትር የሰጠንን አደራ ለመፈጸም እንትጋ። ከሰጠን አደራ ለምሳሌ ዮሐንስ ወንጌል ምዕራፍ 15 ከቁጥር 19 እስከ 14 እንዲህ ይላል፣ አብ እንደወደደኝ እኔ ደግሞ እንደወደድኋችሁ በፍቅሬ ኑሩ። እኔ የአባትን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ። እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኋችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ ይላል። ከዚህ ቃል ክፍል የምንረዳው በፍቅር ካልተመላለስንና በጥላቻና በቂም በተሞላ ሕይወት ውስጥ ካለን የጌታ ወዳጅ ላንሆን ነውና ወገኖች እናስተውል። በማንም ላይ ከፍቅር በስተቀር ጥላቻና ቂም እንዳይኖርብን ዘወትር ራሳችንን እንፈትሽ። እኛ ሁል ጊዜ በእግዚአብሔር ምሕረት ውስጥ እንዳለንም አንዘንጋ። በድሎን ይቅር ያላልነው ቂምና ቁርሾ የያዝንበት ሰው ካለ ፈጥነን በአምላካችን ፊት ስለ ቂማችን ንስሐ ገብተን የበደለንን ሁሉ ያለምንም ቅድመ ሁኔታ በእውነተኛ ይቅርታ ይቅር እንበል። ይቅር ማለት ግዴታ ነውና። እንግዲህ ቸሩ እግዚአብሔር ቅዱስ ቃሉን የምንታዘዝበትን ጸጋ ዕለት ዕለት ያብዛልን፣ ማስተዋልንም ይስጠን። አሜን። ወገኖቼ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ታደርጉት ዘንድ በትሕትና እጠይቃለሁ። ፍቅር ነው የጎደለኝ፣ በደልን የምቆጥር ነኝ። ጌታ ይቅር ባይ አድርገኝ፣ መራራ ስሬን ቁረጥልኝ፣ ባንተው ፍቅር የጣፈጠ ይወስጠኝ።
ዕልምና እውቀት መገለጥ ቢኖረኝ ተራራን የሚያፈልስ እምነት ሁሉ ባገኝ ሰዎች በመላክ ልሳን ብናገርም ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር 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 ነው የጎደለኝ በደልን የምቆጥር ነኝ ጌታ ይቅር ባይ አድርገኝ። መራራ ስሬን ቁረጥልኝ ባንተው ፍቅር የጣፈጠ ይበስጠኝ።